ሰላም ቤተሰቦች ይሄ ቪዲዮ እንግዲህ በስዊድን ሀገር ዩኒቨርሲቲዎች ውስጥ አፕላይ ለማድረግ ፖርታሉን እንዴት አክሰስ እንደምታደርጉ ለማሳየት የተዘጋጀ ቪዲዮ ነው። አይ ሆፕ እንግዲህ ይጠቅማችኋል ብዬ አስባለሁኝ። ትንሽ ረዘም ሊል ይችላል። ያው ትዕግስት ኖራችሁ እንድትከታተሉኝ ከወዲሁ ጠይቃለሁኝ። በመጀመሪያ እንግዲህ ብራውዘራችሁን አፕዴት ማድረግ ይጠበቅባችኋል። ስለዚህ አፕዴትድ የሆነ ብራውዘር እንዲኖራችሁ መክራለሁ። ከዛ ዩኒቨርሲቲ admission.se የምትለው ላይ እዚች ላይ ክሊክ አድርጋችሁ ትገባላችሁ። እንደምታዩት ይሄ ሆም ፔጁ ነው። እንደምታዩት እዚህ ጋር ኮርስ መፈለጊያ አለ፣ ሎጊን ማድረጊያ፣ ወደ ፖርታሉ መግቢያ ወዘተረፈ። እዚህ ጋር ከመግባታችን በፊት እንግዲህ ዋና እንድታዩ የምፈልጋቸው ነገሮች አሉ። ከነዚህ ውስጥ የመጀመሪያው እነዚህ ዴት እና ዴድላይኖች ናቸው። እነዚህ በጣም ክሩሻል ስለሆኑ ዴት እና ዴድላይን በጣም ሲሪየስ ነው እዚህ። ስለዚህ እነሱ ላይ በደንብ ትኩረት እንድታደርጉ ፈልጋለሁ። ስለዚህ እዚህ ውስጥ ገብተን ቀኖቹን እናያለን፣ መቼ ምን እንደሚደረግ። ምክንያቱም ሚስ ካደረጋችሁ ትንሽ ስለሚያስቸግራችሁ ማለት ነው። ስለዚህ ኪ ዴት እና ዴድላይን እዚህ ጋር ተቀምጠዋል። ያው የምታመለክቱት ኦተመን ሴሚስተር ነው። የኦተመን ሴሚስተር ስለሆነ እዚህ ውስጥ ክሊክ አድርጋችሁ ትገባላችሁ። እዚህ ውስጥ ከገባችሁ በኋላ እንደዚህ በሰንጠረዥ ተቀምጠዋል ቀናቶቹ። ይሄ አፕሊኬሽን ፖርታል የሚከፈተው 16 ኦክቶበር ነው የተከፈተው። አሁን ከረንትሊ ኦፕን ነው። እስከ ጃንዋሪ 15 ድረስ ነው የሚቆየው። ዴድላይን ነው ጃንዋሪ 15። ከዚህ በኋላ ማመልከት አትችሉም ማመልከት። ከዛ ውጭ ግን ፌብሩዋሪ 2 አፕሊኬሽን ክፍያ፣ ያው ይሄ ፖርታል እንግዲህ አፕሊኬሽን ክፍያ አለው 900 የስዊድን ክሮነር አፕሊኬሽን ክፍያ አለው። ስለዚህ እሱን የምትከፍሉበት ዴድላይን ፌብሩዋሪ 2 ነው። ሌላው ደግሞ የተለያዩ ዶክመንቶችን ከዩኒቨርሲቲያችሁ የምታስልኩት ዶክመንት፣ እናንተ አፕሎድ የምታደርጉት ሁሉም ዶክመንቶች ዴድላይናቸው እነሱም ፌብሩዋሪ 2 ነው። ከዛ ውጭ ደግሞ ሌሎች ሰፖርቲንግ ዶክመንቶች እንደ ሲቪ፣ እንደ ሞቲቬሽን ሌተር የመሳሰሉት እነሱም ፌብሩዋሪ 2 ነው ዴድላይናቸው። ስለዚህ አፕሊኬሽን ፊ እና ሰነዶችን የማስገቢያ የመጨረሻው ቀን ፌብሩዋሪ 2 ነው። ይሄ ምንን ያጠቃልላል? ከዩኒቨርሲቲያችሁ የሚላከውን ትራንስክሪፕት ጭምር ያጠቃልላል። ከዛ ማርች 26 ለማስተርስ የተመዘገባችሁ ሰዎች ውጤታችሁ ይነገራችኋል፣ ዩኒቨርሲቲዎቹ እንደተቀበሏችሁና እንዳልተቀበሏችሁ። 31 ማርች ደግሞ ለዲግሪ ያመለከታችሁ ሰዎች ይነገራችኋል። ከዛ ኦገስት እና ሴፕቴምበር ላይ እንግዲህ ትምህርቱ ይጀመራል። ያው ተገኝታችሁ ስዊድን ላይ ከተቀበሏችሁና ሁሉ ነገር ካለቀላችሁ ተገኝታችሁ ትምህርቱን ትጀምራላችሁ ማለት ነው። ስለዚህ እነዚህ ቀኖች በጣም ወሳኝ ናቸው። ፕሊስ እነዚህ ቀኖች ላይ ትኩረት አድርጉ። ዴድላይን ምንም አይነት ቶለራንስ የለውም። እሺ እነዚህን ቀኖቹን ካየን ባክንልና ዋና እንድታዩ የምፈልገው ሁለት ነገር ነው በዚህ ፖርታል የምታመለክቱት። የመጀመሪያው ማስተርስ እና ቀጥሎ ደግሞ ዲግሪ ነው። በሁለቱ ብቻ ነው እዚህ ፖርታል ላይ ማመልከት የምትችሉት። ብዙ ሰዎች ፒኤችዲ ብላችሁ ጠይቃችሁኛል። ፒኤችዲ እዚህ ሀገር ላይ ስራ ነው፣ ትምህርት አይደለም። ስለዚህ አካዳሚሻኖችን ፈልጋችሁ ሪሰርቸሮችን ፈልጋችሁ እነሱን በግል አናግራችሁ ስፖንሰር ተደርጋችሁ ምናምን ነው ብዙ ጊዜ የምትመጡት። ስለዚህ የምንነጋገረው በባችለር እና በማስተርስ ዲግሪ ላይ ብቻ ይሆናል ማለት ነው። እሺ ከባችለር እንጀምልና ከባችለር ጀምረን ለባችለር ምንድን ነው የሚያስፈልገው የሚለውን ነገር ለማየት እንሞክራለን። እንግዲህ ባችለር ጀነራል ሪኳየርመንቶች አሉት። አሁን እዚህ ጋር የተቀመጠው ለሁሉም ለዓለም እንግዲህ ሀገራት እዚህ መጥተው ለሚማሩ ለተለያዩ ሀገራት ዜጎች ስለሆነ እኛ ወደ ሀገራችን እንገባለን። ኢትዮጵያ ላይ የኢትዮጵያን ስፔሲፊክ ሪኳየርመንት ነው የምናየው። ስለዚህ እቺን ወደ ላይ ከፍ ታደርጉና እዚች ፕሮቫይድ አፕሊኬሽን ዶክመንት የምትለዋ ላይ ትገባላችሁ። እዛ ላይ ስትገቡ ካንትሪ ኢንስትራክሽን የምትላለች። እቺ ካንትሪ ኢንስትራክሽን እዚች ውስጥ ትገቡና ኢትዮጵያን ትፈልጓታላችሁ። እዚህ ሴሌክት ዩር ካንትሪ የሚለው ውስጥ ትገቡና ኢትዮጵያን እንግዲህ ሰርች አድርጋችሁ ታወጣላችሁ። ይሄው ኢትዮጵያ። ስለዚህ እንደ ኢትዮጵያዊ ምንድነው የሚጠበቅባችሁ የሚለው ለዲግሪ የምታመለክቱ ሰዎች ለእናንተ ነው። ይሄ ወርታይ ዝቅ ስታደርጉት ጀነራል ኢንትሪ ሪኳየርመንቶቹ ምንድናቸው? ጀነራል ሪኳየርመንት መስፈርቶቹ ምንድናቸው? እነዚህ እንግዲህ እዚህ ጋር የምታዩዋቸው ነገሮች በሙሉ ማለት ነው። እዚህ ጋር ኢሲኤልሲ፣ ኤስኤስኤልኢ ምናምን የሚሉት የኢትዮጵያ መንግስት በተለያዩ አጋጣሚዎች እንግዲህ የ12ኛ ክፍል ፈተናን ስም እየቀያየረ ስለሚሰጥ ያው እዚህም እንግዲህ ትንሽ ግራ ገብቷቸው ሁሉንም ለማስቀመጥ ነው የፈለጉት። እነዚህ ያላችሁ ሰዎች እንግዲህ ተፈተናችሁ ውጤት የመጣላችሁ ብቻ
ሰዎች ዲግሪ መመዝገብ ትችላላችሁ። እዚህ ላይ ዲግሪ መመዝገብ ትችላላችሁ። አንዳንድ ጊዜ ትምህርቶቹ አንዳንዴ 7 ትምህርት አንዳንዴ 5 ትምህርት ምናምን እያደረገ የኢትዮጵያ መንግስት እንግዲህ እነዚህ ብሔራዊ ፈተናዎች የሚያዘጋጅበት ሁኔታ አለና ከሱ ጋር ተያይዞ የተቀመጡ ህጎች አሉ። ምን ይላሉ? ከላይ ለተጠቀሱት 7 ሳብጀክቶች ያው ማለፊያውን ማግኘት አለባችሁ ነው። ሪኳየርመንቱ 7 ሳብጀክቶች ሊኖሩ ይገባል ከላይ ለተቀመጡት። ከዛ EHEEQC በሚባልበት ሰዓት ላይ ደግሞ 5 ሳብጀክቶች መታየት አለባቸው እዛ የ12ኛ ክፍል ውጤታችሁ ላይ። ይሄ EHEECE በሚባልበት ጊዜ ደግሞ 4 ሳብጀክቶች መታየት አለባቸው። ESLC ደግሞ በነበረበት ጊዜ 5 ሳብጀክቶች መታየት አለባቸው እንግሊዘኛና ማቴማቲክስን ጨምሮ። ስለዚህ ይሄ እንግዲህ የኛ መንግስት በተለያየ ጊዜ እነዚህን የ12ኛ ክፍል እንትኖች ስለሚቀይራቸው ሁሉንም አድሬስ ለማድረግ ስለተፈለገ ነው። ጄነራሊ ግን ልነግራችሁ የምፈልገው ምንድነው፣ ጄነራሊ 12ኛ ክፍል ኢንትራንስ ውጤት አልፋችሁ እጃችሁ ላይ መረጃ ያላችሁ ሰዎች ማመልከት ትችላላችሁ። ብዙ ጊዜ ችግር አይገጥማችሁም። ከዚህ ጋር ተያይዞ ከዲፕሎማ ወደ ዲግሪ ለመግባት የምትፈልጉ ሰዎች ደግሞ ዲፕሎማችሁ በኢትዮጵያ ሕግ መሰረት ወደ ዲግሪ የሚያሳልፋችሁ ከሆነ ማመልከት ትችላላችሁ። ስለዚህ የመጀመሪያው ለዲግሪ መስፈርት ይሄ ነው። 12ኛ ክፍል ውጤታችሁ አብሮ ትራንስክሪፕትም ያስፈልጋል። ሌላው ምንድነው የሚያስፈልጋችሁ እንደ መስፈርት እንግሊዘኛ ሪኳየርመንት ነው። እንግሊዘኛ ሪኳየርመንት እዚህ ጋር አፐር ሰከንደሪ ስተዲስ ዊዝ ፓሲንግ ግሬድ ኢን እንግሊሽ ይላል። እንግሊዘኛ 50 ካመጣችሁ 12ኛ ክፍል ውጤታችሁ ኢንትራንሳችሁ ላይ የእንግሊዘኛ ፕሮፊሸንሲ አትጠየቁ። እንግሊዘኛ 12ኛ ክፍል ላይ 50 ካመጣችሁ ኢንትራንስ ላይ። ስለዚህ ይሄ ቶፍል አይኤልቲኤስ ምናምን ስዊድን ሀገር ላይ አትጠየቁ። ይሄን ካላሟላችሁ ግን የግድ ቶፍል እና አይኤልቲኤስ ትጠየቃላችሁ። እሺ ሌላው ጀነራል ሪኳየርመንት ነው። ጀነራል ሪኳየርመንት ቀደም እንዳልኳችሁ ይሄ ሪካርድ ኦፍ ኮምፕሊትድ አፐር ሰከንደሪ ሃይ ስኩል ኤጁኬሽን ትራንስክሪፕት ነው። ትራንስክሪፕት ያስፈልጋችኋል። ትራንስክሪፕታችሁን አብራችሁ ታስገባላችሁ። ያው አብዛኞቻችሁ ከ9 እስከ 12 ምናምን አንድ ላይ ነው የተሰራላችሁ፣ ምንም ችግር የለውም። የሚፈልገው ግን የ12ኛ ክፍል ብቻ ነው። ከዛ ደግሞ ሌላው አይደንቲፊኬሽን ዶክመንት ነው። ይሄ ፓስፖርት ቅድሚያ ይሰጣል። ካልሆነ ግን ናሽናል አይዲ በሁለቱ ማመልከት ትችላላችሁ። በናሽናል አይዲ ወይ ደግሞ በፓስፖርት ማመልከት ትችላላችሁ። ስለዚህ ሌላው ምንድነው እነዚህ ትምህርቶች በአማርኛ ከሆኑ ሰርቲፊኬቶቻችሁ በአማርኛ ከሆኑ ብዙ ጊዜ በእንግሊዘኛ ናቸው። በአማርኛ ከሆኑ ያው ትራንስሌት መደረግ ይኖርባቸዋል። እሱን በጣም ጥንቃቄ እንድታደርጉ ነው። ከዛ ውጪ የልደት ሰርቲፊኬታችሁ ላይ ፓስፖርታችሁ ላይ እና የትምህርት ዶክመንታችሁ ላይ ያለው ስማችሁ ተመሳሳይ መሆን አለበት። የስፔሊንግም ልዩነት ካለ እሱን ነገር ጥንቃቄ አድርጋችሁ ማስተካከል ይኖርባችኋል። አለበለዚያ ትቸገራላችሁ። ይሄ እንደ ሪኳየርመንት ነው። እዚህ ጋር እንደምታዩት your name and birth date must match on all documents ይላችኋል። ስለዚህ ይሄንን በደንብ እንድታስተውሉ አደራ እላለሁ። ሌላው ስታመለክቱ ያልተሟላ ዶክመንት ካስገባችሁ ያው ዲስኳሊፋይ ትደረጋላችሁ። ይሄንን በጥንቃቄ እንድታዩት የተጠየቃችሁትን በሙሉ ማስገባት ይኖርባችኋል። ሌላው ደግሞ መጨረሻ ላይ ቬሪፋይ ይደረጋል። እዚህ ያለው የዩኒቨርሲቲ admission.ace እንግዲህ ራሱን ችሎ ደግሞ የትምህርት መረጃችሁን የሚያጣራ ደግሞ ድርጅት አለ I think UHCR የሚባል። ስለዚህ እነሱ የማጣራት መብት እንዳላቸው እየነገሯችሁ ነው። ስለዚህ ኢቭን እንኳን ብታልፉ እንኳን ካላመኑበት አጣርተው ካላመኑበት ሪቮክ እንደሚደረግ እዚህ ጋር እየነገሯችሁ ነው። ስለዚህ ያው ፎርጅድ ምናምን ነክ ነገሮች ላይ ጥንቃቄ እንድታደርጉ ከወዲሁ አደራ እላለሁ። ስለዚህ ዲግሪ ለማመልከት እነዚህ ናቸው ቤዚክ መስፈርቶቹ። ይሄ ቤዚክ መስፈርት ነው። ከዛ ውጭ ግን ዩኒቨርሲቲዎች ውስጥ እያንዳንዱ ውስጥ እየገባችሁ ግን የራሳቸው መስፈርት አላቸው። እሱን ኮርስ ስንመርጥ አሳያችኋለሁ ትንሽ ቆይተን። ስለዚህ ለዲግሪ መስፈርቱ ይሄ ነው። ለማስተርስስ መስፈርቱ ምንድነው የሚለውን አንድ ጊዜ እናያለን። በዚሁ እዚህ ውስጥ ገባላችሁ አፕላይ ቱ ማስተርስ የሚለው እዚህ ውስጥ ገቡና እንግዲህ አሁንም ዝቅ አድርጋችሁ ቅድም እንዳደረግነው ፕሮቫይድ ዶክመንቴሽን የምትለው ውስጥ ገባላችሁ። እዛው ስትገቡ ካንትሪ ስፔሲፊክ ኢንስትራክሽን ይላል። ከዛ ኢትዮጵያን ድጋሚ ትመርጣላችሁ። ኢትዮጵያን እዚህ ጋር ትመርጣላችሁ። እሺ ለማስተርስ ደግሞ ምንድነው የሚያስፈልገው? የመጀመሪያው ጀነራል ሪኳየርመንቱን ለማሟላት ለማስተርስ ባችለር ዲግሪ
ካላችሁ በቃ ታሟላላችሁ። ባችለር ዲግሪ ካላችሁ ታሟላላችሁ። ነገር ግን ልብ እንድትሉ የሚፈለገው ምንድነው እነዚህ ትምህርቶች በኢቲኤ ኤጁኬሽን እና ትሬኒንግ ኦቶሪቲ ኢቲኤ ወይም ደግሞ በበፊቱ ሄርቃ በሚባለው ድርጅት ምን መሆን አለበት? ሰርቲፋይ መደረግ አለበት። ሰርቲፋይ ወይም አክሬዲትድ መደረግ አለበት። እዚህ ጋር ይሄ ብዙ ጊዜ የተቀመጠው ለምንድነው? ለግል ትምህርት ቤቶች ነው፣ ለግል ኮሌጆች እና ዩኒቨርሲቲዎች። ይሄ እንግዲህ ራሱ ኢቲኤ ያወጣው ህግ ነው። ኢቲኤ ያወጣው ህግ ነው። ስለዚህ አስማች አስ ፖሲብል የግል የተማራችሁ ሰዎች ቀድማችሁ ሰርቲፋይ እንድታደርጉ ከወዲሁ መክራችኋለሁ። ከዛ ውጪ እንግዲህ ኤሊጂብል መሆናችሁን ለማሳየት ምንድነው ሰርቲፊኬቱን የዲግሪያችሁን ሰርቲፊኬቱን ታስገባላችሁ። ወይም ደግሞ እንትን እቺ ውጤቱን ማለት ነው። ይሄ ትራንስክሪፕት ሳይሆን ውጤቱን። ትራንስክሪፕት በኢትዮጵያ ህግ መሰረት እናንተ ማስገባት አትችሉም። ወደታች እናየዋለን። እሺ እንግሊዘኛስ? እንግሊዘኛው እንዴት ነው የምታሟሉት? ይሄ እንግሊሽ ሪኳየርመንቱ ዲግሪ በመማራችሁ ብቻ ኤሊጂብል ናችሁ። ምክንያቱም ዲግሪዎቹ የኢትዮጵያ ዲግሪዎች በእንግሊዘኛ እንደሚሰጡ ይታወቃል። ስለሚታወቅ ኤሊጂብል ናችሁ። በቃ ዲግሪ መያዛችሁ እንግሊዘኛ እንዳትጠየቁ ያደርጋችኋል። ፕሊስ ይሄንን በደንብ በጣም በተደጋጋሚ የምጠየቀው ጥያቄ ስለሆነ እንግሊዘኛ እናንተ አትጠየቁ። ካልሆነ ግን ያው እዚች ጋር ምን ይላችኋል? ስቱደንትስ with a completely documented bachelor's degree from a recognized university in Ethiopia are considered to have sufficient level of English። በቃ በቂ ያላችሁ ተብሎ ነው የሚታሰበው። ነገር ግን ኢትዮጵያ ሆናችሁ ሌላ ሀገር የተማራችሁ ሰዎች፣ ለምሳሌ ኢትዮጵያ እየኖራችሁ ቻይና የተማራችሁ ሰዎች እናንተ ፕሮፊሸንሲ ያስፈልጋችኋል። ዲግሪያችሁ ከኢትዮጵያ ከሆነ ብቻ ነው የማትጠየቁት። ስለዚህ እንግሊዘኛው ላይ አትጨነቁ፣ ዲግሪው ካላችሁ በቂ ነው። እሺ ከዛስ ምንድነው ጀነራል ዶክመንት ሪኳየርመንቶቹ የዶክመንት ምንድን ናቸው? አድሚሽን ዩኒቨርሲቲ ላይ የምታስገቡት አንደኛው ሰርቲፊኬት እና ዲፕሎማ ነው። ያው እጃችሁ ላይ ያለው ዲግሪው ማለት ነው። እሱን እንግዲህ ስካን አድርጋችሁ ታስገባላችሁ። ያው እነዚህ ሰርቲፊኬቶች ላይ እንትን ይኖራቸዋል። የተሰጡት ከትክክለኛው ተቋም መሆኑ መረጋገጥ ይኖርበታል። እሺ ሁለተኛው ደግሞ ትራንስክሪፕት ነው። እዚች ጋር በደንብ እንትን በሉኝ። ትራንስክሪፕት ያው ግሬዳችሁን የሚገልጸው ትራንስክሪፕት ይሄ ዶክመንት ይላል ከሰጣችሁ አካል ነው የሚላከው ዩኒቨርሲቲያችሁ ነው የሚልክላቸው ለነሱ እንጂ እናንተ ማስገባት አትችሉም። እናንተ መላክ አትችሉም። እጃችሁ ላይ አለ የምትሉ እጃችን ላይ አለ የምትሉ ሰዎች አላችሁ። ግን እጃችሁ ላይ ያለው ብዙ ጊዜ ምንድነው እጃችሁ ላይ ያለው ስቱደንት ኮፒ ነው። ስለዚህ ኦፊሻል ትራንስክሪፕት ስለሌላችሁ ዩኒቨርሲቲያችሁ ጋር አዛችሁ ነው ወደዚህ የምታስልኩት። እንዴት ነው የምታስልኩት? ከታች አድሬስ ስላለ እናየዋለን። ግን እናንተ ማስላክ አትችሉም። እሺ ይሄ ፕሩፍ ኦፍ እንግሊሽ ቅድም ባልኳችሁ መንገድ ነው የሚፈታው። እናንተን አይመለከትም። እሺ አራተኛው ፕሩፍ ዳት ዩ ሚት ዘ ስፔሲፊክ ኢንትሪ ሪኳየርመንትስ ነው። እነዚህ ስፔሲፊክ ኢንትሪ ሪኳየርመንት ደግሞ ማለት ነው እያንዳንዱ ዩኒቨርሲቲ ዌብሳይት ላይ እየገባችሁ ስፔሲፊካሊ የሚፈልጉትን ደግሞ ማሟላት አለባችሁ። ለምሳሌ የምትመርጡት ትምህርት እንደ ትምህርታችሁ ይለያያል። የምትመርጡት ትምህርት ምን ሊፈልግ ይችላል? ሲቪ ሊፈልግ ይችላል፣ ሞቲቬሽን ሌተር ሊፈልግ ይችላል፣ ሌተር ኦፍ ኢንቴንት ሊፈልግ ይችላል፣ ኢሴይ ሊፈልግ ይችላል። እሱን እንግዲህ ገብታችሁ ቼክ ማድረግ የእናንተ ፋንታ ነው የሚሆነው። ይሄ ጀነራል ሪኳየርመንት ነው። ስፔሲፊክ ሪኳየርመንትም ካላሟላችሁ አይቀበሏችሁ። እንዴት እንደምታዩ ስፔሲፊክ ሪኳየርመንት እናያለን፣ ግን እዚህ ጋር መረጃው እንድትይዙት ነው። ከዛ ደግሞ ፕሮሰሱ ስፒድ አፕ እንዲደረግ ወይም እንዲፋጠንላችሁ ከፈለጋችሁ ፓስፖርታችሁን አስገቡ። ከናሽናል አይዲ ይልቅ ፓስፖርት አስገቡ። ነገር ግን ናሽናል አይዲም ይሰራል፣ ግን ፓስፖርታችሁን ብታስገቡ ሞር ይቀላጠፋል ነው እያሏቸው ያሉት። ሌላው ዶክመንት ትርጓሜ የሚያስፈልጋቸው የግድ መደረግ አለባቸው እንደ ዲግሪ ሁሉ። ከዛ ስፔሻል ዶክመንት ኢንስትራክሽን የሚባለው ይሄ ምንድነው የሚላችሁ ኦፊሻል ትራንስክሪፕታችሁ በዩኒቨርሲቲያችሁ ነው መላክ ያለበት፣ እናንተ መላክ አትችሉም እያሏቸው ነው። ስለዚህ ሁለት አይነት መንገድ አላችሁ የምትልኩበት። በኢሜል ከተላከላችሁ ይሄው በዚች ኢሜል ማስላክ ትችላላችሁ፣ ዩኒቨርሲቲያችሁ በኢሜል የሚልክላችሁ ሰዎች። ስለዚህ በዚህ አድሬስ ታስልካላችሁ። ካልሆነ ደግሞ በፖስታ የምታስልኩ ከሆነ ደግሞ ይሄው በዚች አድሬስ ታስልካላችሁ። በኖርማል ፖስታ የምታስልኩ ከሆነ ይሄው እዚህ ጋር፣ በዲኤችኤል የምትጠቀሙ ከሆነ ደግሞ ይሄው እዚህ ጋር፣ በዲኤችኤል የምትጠቀሙ በፌዴክስ ዲኤችኤል የምትጠቀሙ ሰዎች ይሄው እዚህ ጋር። ፕሊስ እዚህ ጋር ጥንቃቄ የምታደርጉት በዲኤችኤል የምታስልኩ ሰዎች በዚህ እንዳታስልኩ፣ በዚህ እንዳታስልኩ በዲኤችኤል። ይሄ ለኖርማል ፖስታ ነው። ስለዚህ በእነዚህ አድሬሶች ትራንስክሪፕታችሁ መላክ ይኖርበታል። ስትልኩ
ከቨርሺት አታያይዙ ይላል። ይሄን ዩኒቨርሲቲዎቹ ስለሚያውቁት ችግር የለውም ሳያያይዙ ነው የሚልኩላችሁ። ሌላው ልክ እንደ ዲግሪ ሁሉ እዚህ ጋር የልደት ቀናችሁ ስማችሁ ተመሳሳይ መሆን አለበት። ምን ላይ? አይዲያችሁ ላይ፣ ፓስፖርታችሁ ላይ፣ ትራንስክሪፕታችሁ ላይ፣ ዲግሪያችሁ ላይ። እነዚህ ነገሮች ከተለያዩ አሁንም ችግር ነው። ስም የቀየራችሁ ሰዎች ካላችሁ የቀየራችሁበትን ማስረጃ አቅርቡ ፕሊስ፣ አለበለዚያ ትቸገራላችሁ። እሺ ሌላው አሁንም ኢንኮምፕሊት ዶክመንቴሽኖች፣ ያልተስተካከሉ ዶክመንቴሽኖች አሁንም ውድቅ ይደረጋሉ። ጥንቃቄ አድርጉ። ከዛ ደግሞ ቬሪፊኬሽን እዚህ ላይ ማለ የማረጋገጥ ስራ እንሰራለን እያሏቸው ነው። ስለዚህ ጄኔራል ሪኳየርመንቶቹ እነዚህ ናቸው ለዲግሪ እና ለማስተርስ ማለት ነው። እንደነገርኳችሁ ፒኤችዲ እዚህ ፖርታል ላይ የለም። ስለዚህ እዚህ ጋር የምታገኙት እንደዚህ ነው። ይሄ ሆም ፔጁ ነው። ሆም ፔጁ ነው። እነዚህን ከመግባታችሁ በፊት ዲቴል እዩዋቸው። ከዛ በዚሁ አጋጣሚ ጥያቄ ካላችሁ እዚህ ፖርታል ላይ አክሰስ ስታደርጉ ጥያቄ የሚኖራችሁ ከሆነ የሚያስቸግራችሁ ከሆነ ይሄው እዚህ ጋር ኮንታክት ማድረጊያ ተቀምጦላችኋል። በሁለት አይነት መንገድ ነው ኮንታክት የምታደርጉት እዚህ ጋር። አንደኛው ኢሜል፣ ሁለተኛው በዋትስአፕ መደወል ትችላላችሁ ካስፈለጋችሁ። ሶስተኛው ደግሞ ቀጥታ ቻት ማድረግ ትችላላችሁ። ስለዚህ እዚህ ውስጥ ገብታችሁ የሚያስፈልጋችሁ ከሆነ ይሄው አድሚሽን ሰፖርት ሴንተር አለ። በዚህ ውስጥ ገብታችሁ ጥያቄያችሁን በሙሉ ማስገባት ትችላላችሁ። እንዴት አድርጋችሁ ወደ ታች ተወርዱና ኢሜል መላክ ከፈለጋችሁ ይሄው ሴንድ አን ኢሜል፣ እዚህ ውስጥ ገብታችሁ ኢሜሉን፣ ዋትስአፕ ላይ ማውራት ከፈለጋችሁ ይሄው ስልካቸው ከሰኞ እስከ አርብ ባለው ውስጥ ነው ማውራት የምትችሉት። ስለዚህ በስልክም በዋትስአፕም ትችላላችሁ። ከዛ ደግሞ ቻት ማድረግ ከፈለጋችሁ እዚሁ ላይ ገብታችሁ ኦንላይን እዛው እያወራችኋቸው እንዲመልሱላችሁ ከፈለጋችሁ እዚህ ውስጥ ገብታችሁ ኦፕን ቻት ብላችሁ ማውራት ትችላላችሁ። በጣም ሰፖርቲቭ ናቸው፣ በጣም ዴዲኬትድ ናቸው፣ ወደው ይመልሱላችኋል። ስለዚህ ቻትም ግን ማድረግ የምትችሉት ከመንዴ እስከ ፍራይዴ ነው። እቺ ከ9 እስከ 16 ማለት ከጠዋት 3 ሰዓት በኢትዮጵያ ነው። በዚህ ሀገር ከጠዋት 3 ሰዓት እስከ ከሰዓት 10 ሰዓት ድረስ ማለት ነው። በኢትዮጵያና በስዊድን ማለት አሁን ላይ ዊንተር ስለሆነ የ2 ሰዓት ልዩነት ነው ያለው። ኢትዮጵያ በ2 ሰዓት ትቀድማለች። ስለዚህ እሱን ኮንሲደር አድርጋችሁ እንግዲህ ጥያቄ ካላችሁ እዚህ ላይ ማስቀመጥ ትችላላችሁ ማለት ነው፣ ወይም ደግሞ ቻት ማድረግ ትችላላችሁ። እሺ ይሄንን ካልን እዚህ ጋር ደግሞ ይሄ ምንድነው? ይሄ ደግሞ ትምህርቱን ሰርች የምታረጉበት ይሄ ባር። ስለዚህ ለምሳሌ እዚህ ውስጥ ገብታችሁ አሁን እኔ አንድ ትምህርት ብመርጥ ሶሲዮሎጂ ብለው ይሄው እዚህ ጋር ያመጣልኛል። ሰሌክት አድርግና እዚህ ጋር መጥቼ ይሄ ፊልተር ማድረጊያ ነው። በዚህ በኩል ምን ይላል? ቦዝ ኮርስም ፕሮግራምም የምትፈልጉ ከሆነ ይሄው ቦዝ ላይ ኮርስ ብቻ ከፈለጋችሁ ይሄው፣ ፕሮግራም ከፈለጋችሁ ይሄው፣ ዩኒቨርሲቲ መምረጥ ከፈለጋችሁ ይሄው፣ ሳብጀክትም ለብቻው መምረጥ ከፈለጋችሁ ይሄው። ከዛ ሌቭል ባችለር ነው ማስተርስ ነው የትኛውን ነው የምትፈልጉት የሚለውን እዚህ ላይ ክሊክ አድርጋችሁ ማየት ትችላላችሁ። ስለዚህ ይሄ ፊልተር ማድረጊያ ነው። ስለዚህ ሰርች ስታደርጉ አሁን ሶሺዮሎጂ ብዬ ሰርች አደረኩኝ። አረንጓዴ ካያችሁ ክፍት ነው ማለት ነው ለማመልከት። ቢጫ ካላችሁ ወይ አልተከፈተም ገና ወይ ደግሞ ሊዘጋ ነው ማለት ነው። ስለዚህ ዝም ብለን ይሄንን እንየውና እንደ ምሳሌ ይሄንን ስናይ ክሊክ ስናደርገው ይሄው እዚህ ጋር ስለ ትምህርቱ ይነግራችኋል። ይሄ ትምህርት እንግዲህ የሚሰጠው ማስተርስ ፕሮግራም ኢን ሶሺዮሎጂ ነው። 120 ክሬዲት ነው የሚሰጠው፣ 2 ዓመት ማለት ነው። ስቶክሆልም ዩኒቨርሲቲ ነው። ሎኬሽኑም ስቶክሆልም ነው። የት እንደሆነ ማወቅ ከፈለጋችሁ ከዛ አፕሊኬሽን ፔሪዮዱ ይሄ ነው። ከዛ ቱዊሽን ፊ እዚህ ፖርታል ላይ ያሉ ትምህርቶች በሙሉ ቱዊሽን ፊ አላቸው። ፖርታሉ የሚያውቀው ተከፍሎ እንደሚማሩ ነው። እናንተ ግን አፕላይ ካደረጋችሁ በኋላ ስኮላርሺፕ ደግሞ ታመለክታላችሁ። ስለዚህ እዚህ ጋር የተቀመጡትን የፈለገ ሰው አቅም ያለው ከፍሎ መምጣት ይችላል። አለበለዚያ ግን በስኮላርሺፕ ነው እንግዲህ ማመልከት ያለባችሁ ብዬ ነው የማስበው፣ ብሩ ትንሽ ወደድ ስለሚል። ስለዚህ ለምሳሌ ለዚህ ትምህርት ቱዊሽን ፊው ቶታሉ 180,000 የስዊዲሽ ክሮነር ነው። ይሄንን ወደ ኢትዮጵያ መምጣት ትችላላችሁ። የምትከፍሉት ፈርስት ኢንስታሌሽን ማለት 45,000 ሴክ ማለት ለፈርስት ሴሚስተር ነው የምትከፍሉት፣ በተርም ነው የምትከፍሉት። የመጀመሪያው ተርም ክፍያ ኢትዮጵያ ሆናችሁ ይሄንን ነው የምትከፍሉት። ከዛ እዚህ መታችሁ ነው የምትከፍሉት የቀረውን። ስለዚህ እዚህ ጋር የተቀመጡት ብሮች እንደዚህ ናቸው። ያው የኢዩ ሲቲዝኖች እንዲከፍሉ አይገደዱም ነው። ከዛ እዚህ ጋር መቼ እንደሚጀምር ይሄው ሌቭሉ ምን እንደሆነ፣ ኢንስትራክሽኑ ቋንቋው ምን እንደሆነ፣ የትምህርቱ ኮድ፣ ሳብጀክት ኤሪያው፣ ሁሉ ነገር እዚህ ጋር ተቀምጧል። ሁሉም ነገር ፉል ታይም እንደሆነ ዴይ ታይም እንደሆነ። ስለዚህ ይሄንን ቼክ ታደርጋላችሁ። ከዛስ
ስፔሲፊክ ሪኳየርመንቱን ቅድም ያልነውን ስፔሲፊክ ሪኳየርመንት ለማወቅ ወይም ደግሞ ይሄ ኮርስ የሚጠይቀው ነገር ምንድነው ብሎ ለማወቅ እዚች ውስጥ ገባላችሁ። ይሄው ሊንኩ የሁሉም ዩኒቨርሲቲ አለ። እሺ ለእያንዳንዱ ኮርስ ከዛ እዚህ ውስጥ ከገባችሁ በኋላ ይሄው ይነግራችኋል ስለ ፕሮግራሙ። ማስተርስ ኦፍ ሶሺዮሎጂ ነው፣ 120 ክሬዲት ነው፣ ሁሉ ነገር ይነግራችኋል። ወርታይ ዝቅ ስታደርጉ ይሄው እዚህ ጋር እንደምታዩት ማስተርስ ሌቭል ነው፣ ላንጉዌጅ እንግሊሽ ነው፣ ኤሊጂቢሊቲው ይሄ ነው። ባችለር ዲግሪ ኢን ሶሻል ሳይንስ ኢንክሉዲንግ አትሊስት 60 ኢሲቲ ክሬዲት ኢን ሶሺዮሎጂ ያስፈልጋችኋል። ይሄ አሁን ስፔሲፊክ ነው። ከዲግሪው በኋላ አትሊስት 60 ክሬዲቱ በሶሺዮሎጂ መሆን አለበት እያላችሁ ነው። ይሄ እንግሊሽ እናንተ ስለማትጠየቁ ችግር የለውም፣ እንግሊሽን ተውት። ሌላው ሴሌክሽን፣ ግሬድ ኦፍ አካዳሚክ ኮርስ፣ ሞቲቬሽን ሌተር እነዚህ መግባት አለባችሁ ይላል። ይሄ ስፔሲፊክ ነው። ይሄ ከሌላችሁ ኮርሱን አይቀበሏችሁም። ስለዚህ ጀስት ቅድም በተነጋገረው ዲግሪና ትራንስክሪፕት ስላለ ብቻ ብላችሁ አመልክታችሁ እንዳትቀሩ። እነዚህን የእያንዳንዱን ኮርስ የምትመርጡትን ገብታችሁ ቼክ አድርጉ። ለበለጠ ደግሞ ሲለበስ ማለት ስለ ኮርሱ አጠቃላይ ሁኔታ የሚነግራችሁ ነው። እዚህ ውስጥ ገብታችሁ በተለያየ ቋንቋ ሊኖር ይችላል። ያው እዚህ ጋር በስዊዲሽ አለ፣ በእንግሊሽ አለ። መርጣችሁ በእንግሊሽ ማየት ትችላላችሁ። ስለዚህ እንደዚህ ስፔሲፊክ እንትኑን ማየት ይጠበቅባችኋል ሁሉንም። ከዛ ከፈለጋችሁ እዚህ ጋር አፕላይ ማለት ትችላላችሁ፣ እዛም ማድረግ ትችላላችሁ። ግን እዛ ላይ ነው የምመክራችሁ። ዞሮ ዋናው ዓላማው ምንድነው? ገብታችሁ ዌብሳይት ውስጥ እያንዳንዱ ትምህርት የሚያስፈልገውን ክራይቴሪያ ማወቅ አለባችሁ ነው። ስለዚህ በእንደዚህ አይነት መልኩ ነው አንድን ኮርስ የምትመርጡት። ከዛስ ስትመርጡት መምረጥ ስትፈልጉ ይሄው ሰሌክት ታደርጉታላችሁ። ፌቨራይት ውስጥ ማስገባት ስትፈልጉ ደግሞ እዚህ ውስጥ ታስገቡታላችሁ። ለምሳሌ ፌቨራይት ውስጥ ማስገባት ይችላሉ፣ ግን መጀመሪያ ሎጊን አድርግ እያለኝ ነው። ከላይ እንግዲህ ሆም ፔጁን ላሳያችሁ ብቻ ነው። ከዛ እሺ ሎጊን እንበል። ያው እኔ ስላለኝ ከዚህ በፊት እንትን ስላለኝ ምንድነው አካውንት ስላለኝ ቀጥታ ገባለሁ። እናንተ ግን ክሬት አን አካውንት ብላችሁ ክሬት ማድረግ ትችላላችሁ፣ አዲስ እንትን የምትሉ ሰዎች። ከዛ ሎጊን ትሉታላችሁ። ሎጊን ካላችሁ በኋላ እዚህ ውስጥ ስትገቡ ማይ ፔጅ አለ። ማይ ፔጅ ውስጥ አፕሊኬሽኑ ይሄ አፕሊኬሽን የሚለው ከዚህ በፊት ያመለከታችሁት ወይም ደግሞ ለማመልከት ያዘጋጃችሁት አፕሊኬሽን ስለሱ ነው የሚነግራችሁ። ሜሴጅ ደግሞ ራሱ ይሄ የአድሚኖቹ ሜሴጅ ይልኩላችኋል በዚህ። ካልሆነ ደግሞ ዩኒቨርሲቲዎቹ በዚህ ሜሴጅ ይልኩላችኋል። አክቹአሊ በዚህ ሲልኩላችሁ ወደ ኢሜላችሁም ይመጣል፣ ኢሜላችሁ ካያያዛችሁ። ስለዚህ ዶንት ወሪ። እዛ ላይ ዶክመንት የተለያዩ ዶክመንቶችን የምታስገቡበት ነው። የተለያዩ ዶክመንቶችን ፕሮፋይላችሁ እንግዲህ እዛ ፕሮፋይላችሁ ላይ ሙሉ ስለናንተ ስማችሁን፣ ኢሜላችሁን፣ ስልካችሁን ምናምን የምታስገቡበት ነው ፕሮፋይላችሁ። አፕሊኬሽን ፊ ያው አፕሊኬሽን ፊ አለው 900 የስዊድን ክሮነር አለው። ይሄ አፕሊኬሽን ፊ ፖርታል ነው። ለአድሚን ፐርፐዝ 900 የስዊድን ክሮነር አለው። ስለዚህ እሱ የሚከፈለው በካርድ ነው የምትከፍሉት። እንግዲህ እነዚህ ናቸው ፔጆቹ። አሁን ያው አፕሊኬሽን ገና ልናመለክት ስለሆነ እንተዋለን። ሜሴጅ የተለያዩ ሜሴጆች ካመለከታችሁ በኋላ ነው የሚመጣላችሁ። ዶክመንት ውስጥ እንግባ። ዋናው እዚህ ዶክመንት ውስጥ ከገባችሁ በኋላ እዚህ ዶክመንት ውስጥ በዋነኝነት ይሄው እዚህ ጋር ለምሳሌ የመጀመሪያው ዶክመንት የምታስገቡት አይደንቲቲ ዶክመንት ነው። አይደንቲቲ ዶክመንት ወይም ደግሞ ፓስፖርት ወይም ደግሞ ይሄው እዚህ ጋር እንደምታዩት ወይ ፓስፖርት ወይ ደግሞ ምን ይላል አይደንቲቲ ካርድ ወይም ደግሞ ይሄ ምንድነው ፋይዳ ማለት ነው ማስገባት ትችላላችሁ። በሱ ማመልከት ትችላላችሁ። እንዴት ነው የምታስገቡት? ይሄው እዚህ ጋር ትመጡና አፕሎድ ማይ አይደንቲቲ ትሉታላችሁ። ፋይላችሁን እንዲያርጋችሁ ከኮምፒውተራችሁ ላይ ቹዝ ታደርጋላችሁ። ከዛ እዚህ ጋር መጣችሁ ምን እንደሆነ አስቀምጡላችሁ። ለምሳሌ ፓስፖርት ከሆነ ፓስፖርት ብላችሁ አስቀምጡ። ከዛ በኋላ ኔክስት ትሉታላችሁ። አፕሎድ ሆነ ማለት ነው። በቃ አለቀ። ስለዚህ ይሄው እዚህ ጋር እንደምታዩት እኔ አሁን ለምሳሌ ከዚህ በፊት ፓስፖርት አስገብቼ ነበረ፣ ኤክስፓየርድ ስላደረገ አዲስ ያደስኩትን ደግሞ ድጋሚ አስገብቻለሁ። ስታድሱ ማስገባት ይተበቅባችኋል። እሺ ቀጥሎስ የተለያዩ የትምህርት ዶክመንቶች የምትጠየቁትን በየዩኒቨርሲቲው የሚሆን በእንቱ ነው የሚሆን። ለምሳሌ ይሄንንም እንደዛው ነው የምታደርጉት። እዚህ ጋር አፕሎድ ትላላችሁ፣ ትመጣላችሁ፣ ፋይላችሁን ቹዝ ታደርጋላችሁ፣ በፒዲኤፍ አድርጋችሁ እዚህ ጋር ርዕስ ትሰጡታላችሁ፣ ኔክስት እያላችሁ አፕሎድ ማድረግ ነው። ጥንቃቄ እንድታደርጉ መመክራችሁ ምንድነው እዚህ ፖርታል ላይ በስህተት ያስገባችሁት ዶክመንት አይወጣም። እሺ አይወጣም። ስለዚህ ጥንቃቄ አድርጉ ፕሊስ። ረጋ ብላችሁ ጥንቃቄ እንኖሯችሁ አስገቡ። አሁን እኔ እንደምታዩት እዚህ ጋር ዲግሪን አስገብቻለሁ። እዚህ ጋር ሰርቲፊኬት ኦፍ ሬጂስትሬሽን እኔ እዚህ ዩኒቨርሲቲ ውስጥ ሰራ ስለነበረ ያው እንዳልከፍል አፕሊኬሽን ፊ አልከፍልም እንዳልከፍል ኤግዛምት እንዲያደርጉኝ ነው ያስገባሁት። ከዛ ያው ልክ እንደዚህ ስቴትመንት ኦፍ ፐርፐስ ፎር ሉንድ ዩኒቨርሲቲ ለምሳሌ
ሞቲቬሽን ሌተር ፎር ስቶክሆልም ዩኒቨርሲቲ እያላችሁ እያንዳንዱን ዶክመንታችሁን ታስገባላችሁ። እባካችሁን 4 ኮርስ ነው በአንድ ጊዜ መምረጥ የምትችሉት። 4ቱም ኮርሶች የተለያዩ መስፈርቶች ይኖሯችኋል። እነሱን ሳታዩ እንዳታረጉ። ስለዚህ እነዚህ ሁሉ ያስገባኋቸው ነው በተለያየ ጊዜ ስላመለከትኩ ማለት ነው። ከዛ መጨረሻ ላይ በጣም ብዙ ሰውም የጠየቀኝ ከዩኒቨርሲቲ ስታስልኩ ትራንስክሪፕታችሁን ስታስልኩ ከዩኒቨርሲቲ እዚች ጋር ነው የሚገባላችሁ። ይሄው መጨረሻ ላይ እነዚህ ሁለቱ ይሄው እንደምታዩት አፕሊኬሽን ዶክመንት ሪሲቭድ ባይ ሜል ይላል። እዚህ ጋር ራሴ ነኝ አፕሎድ ያደረኩት። እዚህ ጋር ግን ያኔ በፖስታ ነው ያስላኩት እኔ በዲኤችኤል ይሄው ደርሶናል ይላል። ሁለት ጊዜ የሆነው ምንድነው? የመጀመሪያው ተሳስቶብኝ ነው። ስለዚህ ይሄው እዚህ ጋር እንደምታዩት አፕሊኬሽን ዶክመንታችሁ ልክ ሲገባ ማነው ትራንስክሪፕታችሁ ልክ ሲላክ ከዩኒቨርሲቲያችሁ እዚህ ጋር ደርሶናል ይሏቸዋል። እዚህ ጋር ካልመጣ አልደረሳቸውም ማለት ነው። ስለዚህ እቺን ቼክ ታደርጋላችሁ ትራንስክሪፕት ያስላካችሁ ሰዎች። ስለዚህ እዚህ ጋር የሚላችሁ ምንድነው? ዶክመንት ስታደርጉ ዶክመንታችሁ እንደሚጣራ ምናምን ብዙ አይነት መስፈርት እንደሚሄድ ይነግራችኋል። አንብቡት፣ ያው ጊዜ ላለማጥፋት። ባጭሩ ዶክመንት የምታስገቡት በዚህ መልኩ ነው፣ እዚህ ጋር ነው። እሺ፣ ስለዚህ ያው ሌሎቹ ቅድም እንዳልኳችሁ ይሄ አፕሊኬሽን አፕላይ ያደረጋችሁት ኮርስ ካለ ነው። ይሄ ሜሴጅ የሚመጣላችሁ ነው። ፕሮፋይላችሁ እንዳልኳችሁ ፕሮፋይላችሁ ነው። እዛው ውስጥ ገብታችሁ ፕሮፋይላችሁን ቢልድ ማድረግ ይጠበቅባችኋል። ከዛ ለምሳሌ አፕሊኬሽን ፊ ላይ እስኪ እንግባ። አፕሊኬሽን ፊ ላይ ያው እኔ አሁን ላይ እንድከፍል አልገደድም ያሳመለክት ማለት ነው። ያኔ አሁን 2025 ላይ ያለ ነው። እኔ you are not required to pay an application fee ይለኛል። 2026 ሲገባ ግን ይቀይረዋል። እሺ ይሄንን ምክንያቱም ለዚህ አመት ነው እኔ ኢንቮልቭድ የሆንኩት፣ ለኔክስት ይር አያቀኝም። ስለዚህ ክፈል ብሎ ደግሞ ይመጣልኛል። ከዛ ራሴ ሬጂስተር ያደረኩበትን ሳስገባለት ኦኬ አሁን አንተ አትከፍልም ይለኛል። እናንተ ጋር ግን ይሄንን you are required ነው የሚላችሁ። የምትከፍሉት ደግሞ ልክ ካመለከታችሁ በኋላ ኔክስት ስትሉት ወደ ፔመንት ይወስዳችኋል። ፔመንቱ ላይ ገብታችሁ ካርድ ቁጥር ማስገባት ነው። ሌላ ምንም ቀላል ነው። እሺ ወደ ዩኒቨርሲቲዎቹ እንሂድና ወደ ትምህርቶቹ ሄደን ቅድም ወዳየናቸው ለምሳሌ እስኪ እንደ ምሳሌ 3 ወይ 4 ትምህርት እንምረጥና ከዛ በኋላ እናመልክት። ያው ሶሺዮሎጂ አልኩት አንደኛውን። ከዛ ይሄው ሰሌክት አደረኩት። ከዛ ደግሞ ሁለተኛ መጣና ሶሻል ወርክ ልበለው። ሶሻል ወርክ ይሄው እዚህ ጋር ሁለተኛውን መረጥኩት። ሶስተኛው አሁንም ዝም ብዬ ሶሻል ዌልፌር ልበልና ጊዜ ለመቆጠብ እዚህ ጋር ሶስተኛ መረጥኩኝ። 4 ትምህርት ነው በአንዴ መምረጥ የምትችሉት። ይሄንን አሁንም ልበልና ሌላ ኮርስ ልፈልግ። ይሄው እዚህ ጋር 4 ኮርስ መረጥኩኝ። 4 ኮርስ ከመረጥኩ በኋላ ይሄው እዚህ ጋር ማይ ሴሌክሽን ውስጥ ገባላችሁ። 4 ኮርስ መረጥኩኝ። ይሄው እንደምታዩት ከዛ ምን ሆነ? ለአፕሊኬሽን ሬዲ ሆነ ማለት ነው። ይሄው እዚህ ጋር ስታርት አፕሊኬሽን እያለኝ ነው። ከዛ በፊት ግን ምን ማድረግ እፈልጋለሁ? እኔ እዚህ ዩኒቨርሲቲ ውስጥ ያሉትን ነገሮች ማወቅ እፈልጋለሁ። ለምሳሌ ቅድም እንዳልነው እዚህ ውስጥ ገብተን መስፈርቱን አይተናል። የሁሉም እንደዚህ ያለላችሁ። ከዚህ ባሻገር ግን ምን እፈልጋለሁ? እዚህ ዩኒቨርሲቲ ውስጥ ስኮላርሺፕ ይሰጣሉ። ይሄው ስኮላርሺፕስ ብዬ ቼክ አደርጋለሁ። የተለያዩ ስኮላርሺፖች አሉ ይለኛል። እዚህ ውስጥ ገብቼ ምንድናቸው ስኮላርሺፕ ኤንድ ፈንዲንግ ኦፕሽንስ ፎር ማስተርስ ፕሮግራምስ ይሄው ለማስተር አለ እያለኝ ነው። ምን አይነት ፕሮግራም ናቸው? ኤሊጂቢሊቲው ምንድነው? ክራይቴሪያው ምንድነው? ለእያንዳንዱ ይሄው እዚህ ጋር ያመጣላችኋል። ስለዚህ ስኮላርሺፕ እንዳለና እንደሌለ ቼክ ሳታደርጉ ዩኒቨርሲቲ አትምረጡ። በእርግጥ በዩኒቨርሲቲ የሚሸፈንላችሁ በዩኒቨርሲቲ የሚሸፈንላችሁ ስኮላርሺፕ ሀፍ ነው፣ ትምህርቱን ብቻ ነው። ነገር ግን ትምህርቱን ከተቻላችሁ ትምህርቱ ነው በጣም ውድ። ሌሎች አማራጮችን መጠቀም ስለምትችሉ ስኮላርሺፕ የሌለበትን ዩኒቨርሲቲ አትምረጡ ፕሊስ። ድጋሚ አትሊስት የቱዊሽን ፊ እንዲችላችሁ ማለት ነው። ከዛ ደግሞ ሌላውን ላሳያችሁ እስኪ። ለምሳሌ እሺ ይሄም ስቶክሆልም ኡሚዮ፣ ለምሳሌ ኡሚዮ ዩኒቨርሲቲ በዚህ ዙሪያ ላይ ስኮላርሺፕ አለው ወይ? እዚህ ውስጥ ገብቱና ልክ እንደ ስቶክሆልም ዩኒቨርሲቲ ሁሉ እዚህ ውስጥ ገብታችሁ ይሄው ስለ ኮርሱ
ስለ ክራይቴሪያው ምናምን ሁሉ ነገር ተቀምጦላችኋል፣ ሁሉም ነገር። ስለዚህ እዚህ ጋርም ትገቡና ኖርማሊ ሰርች ብላችሁ ስኮላርሺፕ ትሉታላችሁ። ይኸው እዚህ ጋር እሺ ሰርች ስታረጉ ከዚህ በፊት የተሰጡ ስኮላርሺፖችን የሚያመጡላችሁ። አሁን ላይ አክቲቭ ስኮላርሺፕ የለውም። ለምሳሌ አክቲቭ የለውም ገና ስለሆነ ነው። ስለዚህ ትተውታላችሁ ከሌለው ማለት ነው። ሌላ ትሄዳላችሁ። ለምሳሌ ሉንድ ዩኒቨርሲቲ፣ አሁን ሉንድን እንይና እዚህ ጋር መጣችሁ ሰርች ታረጉና ስኮላርሺፕ ትሉታላችሁ። ስኮላርሺፕስ አለ ወይ? ስኮላርሺፕ እና አዋርድ ያመጣላችኋል። ሪኮመንድ እናረጋችኋለን ነው የሚሏችሁ ጭራሽ። ከዛ አላቸው እነዚህ ለምሳሌ ሉንድ ግሎባል ስኮላርሺፕ አላቸው። ይሄ ግሎባል ስኮላርሺፕ ስለሱ ገብታችሁ ቼክ ታረጋላችሁ። አባውት ይነግራችኋል። አፕሊኬሽን ፔሪዮዱ መቼ ነው? ይሄው አርሊ ፌብሩዋሪ ላይ ይጀምራል። ገና ነው፣ ፌብሩዋሪ ላይ ነው የሚጀምረው። ከዛስ ሪኳየርመንቱ ምንድነው? ይሄው እዚህ ጋር ሳይዝ ኦፍ ስኮላርሺፕ ምንድነው? ልክ እንደዚህ እያደረጋችሁ ሁሉንም ቼክ ታደርጋላችሁ። ስኮላርሺፕ የሌለበትን ዩኒቨርሲቲ ያው ትንሽ ዋጋዎቹ ስለሚወደዱ ከኛ አቅም በላይ ስለሆኑ ባንሞክራቸው፣ ይሄ ከፍላችሁ መማር ለማትችሉ ሰዎች ነው እያልኩ ያለሁት። ስለዚህ እንደዚህ ቼክ ካደረጋችሁ በኋላ መርጣችሁ አዎ በቃ እነዚህን 4 ትምህርቶች እንግዲህ መማር እንፈልጋለን ካላችሁ ስታርት አፕሊኬሽን ትሉታላችሁ። ይሄው እንደምታዩት ልክ ስትሉ ፕራዮሪታይዝ አድርጉ ይላችኋል። ፕራዮሪታይዝ ማለት ይሄ በጣም ቫልዩ አለው። እሺ ፕራዮሪታይዝ ማለት ምን ማለት ነው? ለምሳሌ ሉንድ ዩኒቨርሲቲ ላይ የሚሰጥ ስኮላርሺፕ የምታመለክቱ ከሆነ አንደኛ ላይ ሉንድን ማድረግ አለባችሁ። ይሄው እዚህ ጋር። ስለዚህ እቺ ቀስቷን እየነካችሁ ወደ ላይ ተወስዱታላችሁ። ይሄው ሉንድ አሁን እዚህ ጋር መጣ። እዚህ ጋር ስታረጉት አንደኛ ላይ መጣ ማለት ነው። ስለዚህ እንደዚህ እያደረጋችሁ ፕራዮሪታይዝ ታደርጋላችሁ። ከዛ በኋላ አፕሊኬሽናችሁን ሰሚት ማድረግ ነው። ያው አሁን ማስገባው ነገር ስለሌለ ነው። ኮንቲኒው ስትሉት ወደዚህ ያመጣችኋል፣ ወደ ሁለተኛው። እዚህ ጋር ያው እያለኝ ያለው እሺ ልክ እንደዚህ አድርጋችሁ ሲጨርሱ ኮንቲኒው ትሉታላችሁ። እኔ አሁን ስለሌለኝ ነው ምንም ማመለከተው። ዴድላይኑ ይሄው እንደምታዩት 15 ጃንዋሪ ነው። እሺ ትንሽ ቀን ያላችሁ። ስለዚህ ኮንቲኒው ትሉታላችሁ። አይታችሁ ካረጋግጣችሁ በኋላ ኮንፈርም ትሉታላችሁ። ልክ እዚህ ኮንፈርም ጋር ሲደርስ ኮንቲኒው እያላችሁ ማለት ነው። ኮንፈርም ጋር ሲደርስ ወደ ክፍያ ይወስዳችኋል፣ ወደ ክፍያ። ስለዚህ ክፍያው ደግሞ በካርድ ነው። እላዩ ላይ ካርድ ቁጥርና እንትን እንድታስገቡ ይጠይቃችኋል። ስለዚህ በአንድ ጊዜ 900 ክሮነር ነው የምትከፍሉት ብያለሁኝ። ይሄንን ስትከፍሉ እውነት ለማውራት ለአራት ትምህርት ስለሆነ ኢትስ ጉድ ከሌላው አንፃር። ሌሎች ሀገራት ላይ የአፕሊኬሽን ፊ አብዛኛው ላይ ፐር ዩኒቨርሲቲ ነው። ለአንድ ዩኒቨርሲቲ አንድ አፕሊኬሽን ፊ ነው የሚጠይቋችሁና ምናልባት 4 ዩኒቨርሲቲ ነው እድል የሚሰጣችሁ። ስለዚህ አይታችሁ ስኮላርሺፕ እንዳለ ማመልከት እንደምትችሉ እርግጠኛ ስትሆኑ መክፈል ትችላላችሁ። ስለዚህ በዚህ መልኩ ነው አፕላይ የምታደርጉት። ልክ አፕላይ ስታደርጉ ይሄው እዚህ ጋር አፕሊኬሽን ብሎ ይመጣላችኋል። ልክ እዚህ ጋር አፕሊኬሽን ብሎ ይመጣላችኋል፣ ሴቭ ያደርግላችኋል። አሁን እኔ 2 አፕሊኬሽኖች አሉኝ፣ ዝም ብዬ ለምሳሌ ያስቀመጥኳቸው ናቸው። ሴቭ እያደረጋችሁ መቀጠል ትችላላችሁ ማለት ነው። በዚህ መልኩ ነው አፕላይ የምታደርጉት። ዩኒቨርሲቲ አድሚሽን ላይ ማንኛውም ስኮላርሺፕ ለማመልከት የሚፈልግ ሰው እዚህ ዩኒቨርሲቲ ላይ እዚህ ፖርታል ላይ ገብቶ ዩኒቨርሲቲ አድሚሽን ካልሰጠው ማመልከት አይችልም። ስለዚህ ቀድማችሁ እዚህ ውስጥ ገብታችሁ እንድታመለክቱ እንግዲህ ከወዲሁ አደራላችኋለሁ። ጃንዋሪ 15 ዴድላይን ነው ለማመልከቻ። ጊዜያችሁ ትንሽ ነው። በተለይ ትራንስክሪፕት የምታስልኩ ሰዎች ጊዜያችሁ ትንሽ ስለሆነ እንግዲህ ጊዜያችሁን በአግባቡ ተጠቀሙበት ማለት እፈልጋለሁ። እንግዲህ በተቻለ አቅም አይ ሆፕ መሰረታዊዎችን ነገሮች ለማሳየት ሞክሬያለሁ ብዬ አስባለሁኝ። በርቱ፣ ሁላችሁም ይቅናችሁ ማለት እፈልጋለሁ። አመሰግናለሁ።